በፍቅር እንትን ትሉታላችሁ፣ ትገሉታላችሁ። እንዴት እንደሆነ ነግራችኋለሁ። የፈለገ ነው የሚጠቀመው፣ ያልፈለገ ይተዋል። ዩዥዋሊ ይሄ ነገር ገና ሪቮሉሽን ያስነሳል። ሪኮርድ አድርጋችሁ በትኑና አሰድቡኝ። በጣም ፍቅር ይይዛችኋል። በጣም የሚያስጠላ ፍቅር፣ በቃ ሰላም የሚነሳ ፍቅር፣ እንቅልፍ የሚነሳ ፍቅር፣ የውስጥን ህሊና በቃ ምንም እረፍት የሚያሳጣ ነፍስ ውጥት አድርጎ በቃ ልክ እንደ ህፃን አፍቃሪ እንደ 17 ዓመት ፍቅር ሲይዛችሁ፣ የልጅነት ፍቅር ማለት በጣም የሚከብድ ነው። ሰላም የሚነሳ ነው። ልብ ስብራት የሆነ በጣም የሚያስጠላውን ፓርት ታውቁታላችሁ። እሱ ህመም የሚሰማችሁ አይነት ፍቅር ይዟችሁ ቴንሽን የማይከፍሏችሁ ወንዶች አሉ። ቴንሽን ያለ መክፈል ብቻ ሳይሆን በጣም ከናንተ የምትበልጠዋን ቆንጆ ስም እየጠሩ ወይ እየነኩ ወይ የሆነ ነገር ያሳዩአችኋል። አድርገውትም ሊሆን ይችላል፣ አላደረጉትም ሊሆን ይችላል። እናንተ ግን በዛን ሰዓት ላይ ገብርኤልን በሽታ ላይ ነው የምትወድቁት። እቺ ሰዓት ምን ታደርጋላችሁ መሰላችሁ? በህይወታችሁ ሰው ትቀርባላችሁ። ወንድ ሶሪ፣ አዎ ምናልባት እንደው ሴቶችን ጋጥ እያወጣች ነው። አዎ እንደዛ ነው ማረገው። እኔ እንደዛ ነው የወጣሁት። ምክንያቱም እሞት ነበረ የሆነ ሰዓት ላይ እሞት እየነገርኳችሁ ነው። 5 ጓደኞቹን አስከትሎ መጣ። ለ6 ሄዳማ ሊጫወቱብኝ። ይህ ጴንጤ ልጅ ማለት ነው ጠርቶኝ እንዳትሄጂ፣ ቀጠሮሽ ጋር እንዳትሄጂ፣ ምን ሊያደርጉሽ እንደፈለጉ አውቃለሁ ሲለኝ እኔ መሰለኝ ልጁን አልወደውም አይመቸኝም እና ሌላ ነገር ያሰበ እና የሆነ ነገር አሳይሻለሁ አለኝ። እና ዩዥዋሊ አብረን ከወንዶች ጋር ተደባልቄ ምናምን ኪነት ምናምን ቡድን ስለነበረ ሄጄ ተከትያቸው ቁጭ ብዬ ተከትየው ሄጄ አየሁኝና በሰዓቱ ልብ ተሰበረ። ከዛ በቀጣዩ ጊዜ የሆነ ቦታ ተሰብስበን ሄድን። አየር ጤና ኪነት፣ የትምህርት ቤቱ ኪነት ቦታ ላይ ተቀመጠ። ከዛ ልክ ሲያልቅ ፍቅር አለብኝ እኔ እወደዋለሁ። ያ ሁሉ ነገር ልቤን ሰብሮታል። ግን ቢሆንም ወደ ቤት እንሂድ ስለው ከመቼ ጀምሮ ነው ደግሞ እኔና አንቺ አብረን የምንሄደው? ንቀቱን ሊያሳየኝ ነው። ምክንያቱም ከቆንጆ ሴት ጋር ቁጭ ብሏል። የምትሰበሩት ነገር አለ። የልጅነት ልብ ነው ያለኝ። ከዛ በዚች ልቤ ብቻ እኔ ያው ዞሮ ሰው የለኝም፣ ለሰው አላወራም። መቼም ከእህት ከወንድማችሁ ይሄንን አታወሩም። ጓደኛም የለኝም፣ እግዚአብሔር ጋር ነው የሚሄደውና ቤተክርስቲያን ሄጄ አለቀስኩኝና የሆነ በኮከብ እንደመራሃቸው ሰባሰገሎችን የሆነ መንገድ አሳየኝ፣ ከዚህ ነገር ውስጥ እሞጣበት ልቤን ድንጋይ አድርግልኝ ያልኩኝ እያለቀስኩኝ። ምክንያቱም ከአቅሜ በላይ መቋቋም ስላቃተኝ ንግግሩ አጥንትን እንደዚህ ቦርቡሮ ሰርስሮ የሚገባና የሚሰብር የሚያስለቅስ ነው። አይ ካንት ይናፍቀኛል፣ ግን የማገኘው ከሱ እንዲኳ የሚያረጋችሁን ነገር ነው። እንቅልፍ አጣለሁ፣ ስለሱ አስበዋለሁ ምናምን። ከሴቶች ጋር ተቃቅፎ ያሳየኛል። እግዚአብሔር ያልኩት በቃ እኔ ልጅህ አይደለሁም? ምን አለበት የሆነ መንገድ ብሰጠኝ አልኩኝ። ይሄ የራሴ ነው የእግዚአብሔር አይደለም በሉ። ከዛ ምን አደረኩ? የሆነ ብዙም የማይመቸኝ ልጅ አለ እና ማን ነው ዳፍንታ፣ አያገባሽም፣ እርጉሞች የምታውቁኝ ሰዎች ናችሁ እንዲህ ብላችሁ የምጽፉት ስለማቅ ያንደበቴን ወለምታ ስለምትፈልጉ ክፉዎች፣ ማንም ይሁን በህይወቴ ውስጥ ይቺን የጥፍር ቆሻሻ ያህል ርዝራዥ ሜሞሪ የሌላችሁ ሰዎች ናችሁ። ፓስት ላይፌን እንድጠላው ያደረጋችሁ እናንተ ናችሁ። አዎ ሰው አይደለም። ይኸው እንደገና ደግሞ ዋርኒንግ ሰጠኝ ድጋሚ። ቆይ አንድ ጊዜ ለምንድን ነው ድሮይንግ እንዴ? ለምን በናዝሬቱ በኢየሱስ ክርስቶስ ስም ጋይስ ታብታብ አድርጉ። ፐዝል ፐዝል ይሰጠኛል። አይኔ ላይ ችግር ያለ መስሎት ይመስል ወይ ደግ አደረገልሽ ሰው ደረገልኝ። ኦኬ ቴንክ ዩ ሱመያ ቴንክ ዩ። ካንቺ ጥሩ ነገር አልጠብቅም።
ካንቺ ከእንዳንቺ አይነት ሰው ጥሩ ነገር አልጠብቅም። ማዲ ሶ ጌጤዋ እያላችሁ ሆዴና አታባውት። የቤተሰቦቼ ጥሪ ነው እና ሄጄ እንዲህ ነው ሆንኩኝ። ኧረ ጌጤ ሽበት ወረረሽ እንዴ! 47 ዓመቴ እኮ ነው ያጀማትል ኸይር። ብዙ ጊዜ ነው ፍቅር የያዘኝ። ስንት ጊዜ ነው ለምትሉት ሰዎች ብዙ ጊዜ እንደ መሰበሬ፣ እንደ መጠላቴ፣ እንደ መጥላላቴ ብሞክረው እንደ መፍሸሉ መተው ሲገባኝ እኔ በሄድኩበት ሁሉ ፍቅር ይዘኝ ነበር። የሚገርማችሁ አንዱ ትቶኝ ከዛ ውስጥ ለመውጣት አናፍጦኝ፣ አድፈትፍጦኝ፣ አጨመላልቆኝ፣ አላቁጦኝ በጭቃ ከዛ ወጣው ስል ደግሞ ሄጄ የሆነ ቦታ ፍቅር ይዘኛል። እኔ እኮ ብዙ ሰዎች እንደዚህ የሆነ ሰዓት ላይ ግን መድኃኔዓለምን ሁሌ ስለምነው ይሁን ይሄንን የሰማኝ ልቤን ድንጋይ አርግልኝ የሚለው ነገር ሰራ። ማርያምን ነፍ ጊዜ ነው ፍቅር ያዘኝ፣ በጣም ብዙ ጊዜ። ከዛ ውስጥ ለመውጣት ምን ተጠቀምኩ መሰላችሁ? በተለይ አብረን ኪነት የምንሆንበት ቦታ አምሶ ያንግ ነኝ፣ ግን ያው ቆንጆ አይደለም። የሱን እንትን አላሟላሁለትም እና እሱ ነው ፍቅረኛሞች እንድንሆን የጠየቀኝና ይሁን ነው። ግን አይኔ ስር ሴቶች ያጫውታል፣ ሴቶች ይዞ ይሄዳል። እዛ በቃ የሆነ ምን ያህል እኔ የሆነ በጣም እኔን ቁሽሽ ሊያረገኝ ሰው ፊት የሚያሳፍረኝን አይነት ነገር ይናገረኛል። አስቀያሚ የሆነ እንዲ ጸጉርሽን የሆነ ጊዜ ምን አለ መሰላችሁ፣ ጸጉርሽን ኳሻኮር ይዞታል ምናምን ብሎ መሳቂ አርጎኛል። ጸጉሬ በጣም ቁጭ ያለ ነበረ ብያቸዋለሁ። እንደ ክርድድ ያለ ጸጉር ስለነበረ ክብሬን የሚነካ ነገር ይናገረኛል። በቃ አስቀያሚ እንዲ ጥቁር ነኝና ናይጄሪያ ነው አባትሽ እንደዚህ ነገር ይለኛል፣ ሰው ፊት ማለት ነው። ለዛ በቃ መውጣት አለብኝ ብዬ ጃጅ ለራሴ ዲሳይድ አደረኩኝ። ከዚህ ውስጥ መውጣት አለብኝ ብዬ ማለት ነው። አበሻ ወንድ አፍቃሪ እንደዚህ ነው የሚያፈቅራችሁ። ወፍራምን ብሆን በዛን ሰዓት ዝፍ እንደሚለኝ 100% እርግጠኛ ነኝ። እነሱ የእናንተን እጸጽ መዘው ነው ክብራችሁን ማሳጣት የሚፈልጉት። ሰው የዛኔ የሆነ ልጅ ነበረ ብዙም የማይመችኝ ማለት ነው። አብሬው በቃ መንጀላጀል ጀመርኩኝ። ከዛ አብሬው መንጀላጀል ማለት አብሬው ሄጄ ቁጭ ማለት ጀመርኩኝ። ሸንኮራ ልጆች ስለነበርንም ሸንኮራ ገዝተን ሜዳ ሄደን ቁጭ ብለን እየበላን እናወራለን። በጣም ከሱ ጋር ማውራት እየናፈቀኝ መጣ። ልጁ ወሬ አይችልም፣ ግን አንቺ ራስሽ ነሽ ራስሽን የምታስደፍሪው። አንዳንዴ አስታውሰዋለሁ ሸንኮራውን እየበላ ወንድ መተው ነው የሚያዋጣው። ታውቂያለሻል ብታዩ ራሱ ወይ ይመጣል ወይ ይሄዳል። አንቺን ከዚህ ውስጥ ወጫለሽ። እንዲህ ግን ከቀጠልሽ ሁሌ እኔ በቀደም ደሜን ያፈለው እንደዛ ሲልሽ ታውቂያለሽ ምናምን አለኝ እና ከሱ ጋር መሆን ቢናፍቀኝ ምን ይመስላችኋል? እና ከሱ ጋር መሆን እየናፈቀኝ መጣ። ከዚህኛው ጋር ያንን መተው ጀመርኩ። በቃ መውጣት ጀመርኩ። ከታሰራችሁበት ቦታ ስትወጡ ደግሞ ወንዶች አይወዱ። ተመልሶ መጣ። ተመልሼ ወደኩ። ግን አሳየኝ መንገዱን አይደለ? እሱ ስላሳየኝ እግዚአብሔር ይስጠውና ያንን መንገድ ኮንቲኒዩስሊ መጠቀም ጀመርኩ። ከአንድ ቦታ ለመውጣት እግዚአብሔርን ነው የምላችሁ። ከዕለታት ባንዱ ብዙ ተዘግቷል። እኔ እና እሱ ህይወት የለንም ነበር። ብዙ ጊዜ ነው ያፈቀርኩት። አኑሮኛል ቸርነት። አመሰግናለሁ። በነገራችን ላይ ማለት ነው ወደ 700 ሰው አለ። አንድ ሰው እንኳን ጊፍት እስካሁን ድረስ አንድን አበባ እንኳን አልሰጡኝ። በጣም ነው የማመሰግነው ማሪ። ግን ታብታብ አድርጉ። ተባረኪ። አመሰግናለሁ። ምንድነው አዶ ኩሉ አመሰግናለሁ በጣም
በበጠረኝ ልሂድ። አቤት ቋንቋ ሂዱ። ባባ ጠራኝ ልሂድ ይመስለኛል። በበጠረኝ ልሂድ ብላ ጽፋለች። ሂጅ ችግር የለውም። የመጨረሻውን ነገር ልነግራችሁ ነው። ይቺ ሱፐር የምትባለው የእድሜ ክልል ናት። 36 ዓመቴ ነው። ድጋሚ ፍቅር ያዘኝ። ጠበስ የሚያደርግ ፍቅር ያዘኝ። የት መሰላችሁ? እዚህ የሆነ ሰው ልቤን ሰበረብኝ አይደለም። ከእድሜ ግማሹን ከወሰደ በኋላ እንጋባ ብለሽ ጠይቂው። ከሱ ጋር የሚያዩሽ ሰዎች እሷ የሱ ናት ብለው ትተውሽ ሄደው በኋላ እድሜሽ ገስግሶ ቆመሽ ትቀሪያለሽ ብለው ሲነግሩኝ በእርግጥ ቆሜ ቀርቻለሁ። አዲ እኔ ያኔ ምንም ይሄን ያህል እንትን አልሰጠውም ለዛ ነገር እንኳንም አላገባው። ግን ለምንድን ነው የምትጠሩኝ? ጌጤ የምትሉ አስገቢኝ። እስቲ አንድ ሪዝናችሁን ጻፉልኝ። ችግር የለውም። ጉድጓድ ግባ አላገባ፣ ለዛውም በአማርኛ ወሸላ ላገባሽ ብሎ ይጽፋል። ጉድጓድ ግባ አልኩ። ጉድጓድ እንዲህ ምሰህ ግባ፣ ራስ ማሰውና ግባ። እኔ ነኝ የማገባው። እዛው ተጋቡ ራሳችሁ እርስ በርሳችሁ። ከዛ ፎንቃ አጠለፍ እና ያቺን መንገድ መጠቀም ፈለኩኝ። ለምን በቃ መጀመሪያ ላይ የመጀመሪያ ቀን በምን ነገሩ ተለያየን ብትሉ አጅሬው ማለት መሰላችሁ የተገናኘነው ባስ ስቶፕ ላይ ነው። የምመጣው ከአቡዳቢ ነው ቪዚት አርጌ ሰዎች እና እኔ እድገቴም ገዳም ነው አለ። ገዳም ነው ያደገው። የማሆይ ልጅ ነኝ እኔ። እናቴ የማሆይ ናት። እማሆዮች ይወልዳሉ አላውቅም። ብቻ ግን ለማንኛውም በጣም ብዙ ነገር እያወራን መጣን። ከዛ የዱባይን ዝናብ ታውቁታላችሁ። ዝናብ ካፊያ ነበረና ዝም ብሎ ሰማዩም ጥርት ያለ ነገር አይደለም እና ልጆች ጋር ነው የምኖረው። ልጆች እነሱ ጋር ቡና እናፈላለን ነይ ብለውኛል። ወደ ቤቴ መሄድ እፈልጋለሁ ግን ቆይ እኔ ቡና ልጋብዝሽ አለኝ። ቡና ልጋብዝሽ? እሺ ተከተሉ። ቡና የለም። ምክንያቱም ቡና ምናልባት 1 ድራም 2 ድራም አውጥቶ ወይ አረቦቹንም ያበሻውን አልጠይቀውም። ምክንያቱም 5 ድራም ነው። ቢግ መኒ ሶ እሱንም ይዘን ካፌ የምንቀመጥ ነበር የመሰለኝ። እሱ ግን ናይፍ ውስጥ ያሉ እነኚህ ተደራራቢ አልጋ ያለባቸው ሆነው የሚያከራዩ ሴቶች አሉ። እዛ ወስዶ እንድንተኛ እንትን እንድናረግ ነው የፈለገው። ለመጣን አልኩት እዚህ ተመችቶኛል እኮ ልጁ እኮ ደስ ብሎኛል። ምን ችግር የለም ተከፍሎ የሚሄድ ነገር የለም። ግን አላቀው በጣም ትንሽ ጊዜ ነው የምንተዋወቀው። ሰቴ ያምሃል እንዴት ነው አሁን የምገባው? አረፍ ብለን እንድንጫወት ነው እንዴ? አርፎ ለመጫወት አርፎ ለማውራት ከሆነ የአረቦቹ ካፌ ይሄ የህንዶቹ ካፌ ምን አለንና ነው? በቃ አንቺ ችግር አለብሽ አለ። እኔ ችግር የለብኝም። አይ እኔማ ጥሩ ጊዜ እናሳል ተመቸውሽም እንዴ? ምን እኔ ያስጠላሽና? አረ ምንም አላስጠላኝም አልኩት። ከዛ ያኔ ዴሊ ይደውልልኛል። እቺ ነገሩ ብታናድደኝም በደንብ እየናፈቀኝ መጣ። ከዛ አብረን ቁጭ ማለት ጀመርን። መብላት፣ መጠጣት፣ መጫወት ምናምን። ያው የሚጋብዘኝ ብዙ ጊዜ የእንትን ቡና ነው፣ የህንድ ቡና ነው። 1 ድራም የሚሸጠው ነው እንጂ ከዛ በላይ 5 ሳንቲም አያወጣም። የኢትዮጵያ ካፍቴሪያ ሄደን አናውቅም። ኢትስ ኦኬ ዳዝንት ማተር ጀስት የኢማራትን ኑሮ አውቀዋለሁ። ምናልባት ቤተሰቡን የሚረዳ ሰው ሊሆን ይችላል ምናልባት አይታወቅም። ባለትዳርም ሊሆን ይችላል። መድኃኒዓለም ነው የሚያውቀው። ከዛ በኋላ ተመቸኝ ልጁ። እዛ ምንድን ነበረ እዚህ እንትን አለ ይሄ ችቦ የሚበራበት በዓል መስቀል
መስቀል ደረሰና ሄድን እንትን ስቴዲየም። ያን ቀን የሴት ግሪሳ ነው ያየሁት። የሴት ግሪሳ አብሮት ማለት ነው። ምን ብዬ እንዴነሽ የኔ ፍቅር ይላል። እዛ በኋላ አለፍ እንዳልን ቤትዬ የኔ ስዊት ይላል። እያቀፋቸው እየመጡ ያቁፍታል፣ ይጠመጠሙበት እንዴነ ፍቅር ሁሉ እያሉ የሚጠሩ ሴቶች አይቻለሁ። ነው እዚህ ኮምፒቲሽን ውስጥ እንደገና በስተርጅና ልገባ አልኩኝ፣ ተውኩት። ከዛ ሌላ በእድሜ ከኔ ኩያ ያልሆነ ልጅ ነበረ፣ ያኔ በአይኑ የሚያጫውተኝ ልጅ ነበር። ከሱ ጋር መሞዳሞድ ጀመርኩ እውነቱን ለመናገር። ከዛ ምን እንደተፈጠረ መድኃኒዓለም ነው የሚያውቀው። ግን በቃ ልቤ ተዘግቶ ነው ያገኘሁት። ልቤ ቶታሊ ብሎክ ሆኖ ነው ያገኘሁት። ለምን ወላ ይሄን አልፈልግ፣ ወላ ይሄን አልፈልግ፣ ወላ ስልክ አላነሳ፣ ወላ ምን አላረግ ሳደል የተፈጠረብኝን ነገር ነው የምነግራችሁ። እዚህ ውስጥ ዝግ ነው አይመታም። በቃ ምን እንደተፈጠረ ግን እግዚአብሔር ይወቀው። ከዛ በኋላ ያለው ላይፌ መጥፎ ነበር። ለምን ኢቭን እንደው ከሰዎች ጋር አብሬ እንኳን ብሄድ ሜቢ እንደው ብሄድ እንኳን አብሬ ኢንጆይ ባረግ ብጫወት እንኳን ከዛች ደቂቃ ውጪ ሰዎቹ በህይወቴ ተመልሰው እንዲገቡ አልፈልግም። ምን ተፈጥሮ እንደሆነ አላውቅም። ከዛ በኋላ ህይወት እንደዛ እያለ ቀጠለ። መቼ ባሰብሽ ብትሉኝ በኦፕሬሽን ማህፀኔ ሪሙቭ ሲደረግ ባሰብኝ። የዛሬ 6-7 ዓመት አካባቢ በጣም ታምሜ ስለነበረ ደም እየፈሰሰኝ ልሞት ስለነበር በኢመርጀንሲ ማህፀኔ መውጣት እንዳለብኝ ተነግሮኝ እዚህ ሊያረጉ ነበረ። ግን እኔ ሞቴን ባገሬ ብዬ ወደ ቤተሰቦቼ ሄድኩኝ። ኢቭን ክፍያውን ምናምን ሳላስብ ማለት ነው ቀጥ ብዬ ወደ ሀገሬ ሄድኩኝ። ከዛ እኔ አይደለሁም እቺ ፐርሰናሊቲ ውስጥ ያለችው ሌላ ሰው ናት። ሳሂህ ፓስት ላይፌ ያስጠላኛል። በተለይ በኢትዮጵያውያን ወንዶች ላይ ያለኝ አመለካከት ይቀፋል፣ ያስጠሉኛል፣ ይደብሩኛል፣ አይመቹኝም። በሌላ ነገር ያኔ ከወንድም ማገዝ ምናምን ከነሱ ጎን መቆም ደስ ይለኛል። ከዛ ውጪ ግን በሌላ አይን ያየኝን ሰውዬ አይኑን በጉጠት ነው ነቅዬ ማውጣት ደስ የሚለኝ። ምክንያቱም እኔን በሌላ አይን ማየት አይቻልም። ኢቭን የእድሜ ኩያዬ እንኳን ቢሆን በቃ ተረድቼሻለሁ። ትክክል። በጣም አመሰግናለሁ እኔን የተረዳችሁኝ ሰዎች ካላችሁ ሜቢ። ምክንያቱም እኔ በአለም ላይ የሚረዳኝ ሰው የለም። ማህፀኔ ምክንያቱ ካንዴም 3 ጊዜ ኦፕሬሽን ተደርጌያለሁ። የማህፀን እጢ ነበረብኝ፣ ማዮማ የሚባል። አብዛኛውን ጊዜ እጢ የሚፈጠረው ደጋግሞ አቦርሽን በማድረግ ነው። ግን ለሰው ብትዋሹ ለአምላካችሁና ለራሳችሁ አትዋሹ። እኔ ያን አላረኩም። በስራ ክብደት ይፈጠራል። ሜቢ እሱ ሊሆን ይችላል። የመጀመሪያ አመት የአረብ ሀገር ቆይታዬ መጥፎ ነበር። የዛኔ ነው የጀመረኝም። ሲጀመር ስራ ቀንሺ ሲል ዶክተሩ ማዳሜ ፊት ለፊት ነበር፣ ግን አልሰማችሁም። ይሄ ጣራና ግርግዳ ይታጠብ ነበር። ሶሪያ ነበርኩ በሰዓቱ እና በጣም ይደክመኛ ምናምን ነበር፣ ያመኝ ነበረ። ደም ለ15 ቀን ያለ ማቋረጥ ይፈሰኝ ነበር። ከዛ በተደጋጋሚ እንደዛ ከቆየው በኋላ አንዴ ኦፕሬሽን ተደረኩ ኢትዮጵያ። ድጋሚ ወጣ፣ ድጋሚ እዚህ ኦፕሬሽን ተደረኩ። አሁንም እንትን አላለም። በቃ መጨረሻ ላይ ያው በጣም የሆነ ሰዓት ላይ ሊቆም አልቻለም ደሙና በአስቸኳይ እናንተ ተባለ። ሞክር ያለው በእርግጥ እኔ ትዳር ኖሮኝ ወይ ወንድ ወዶኝ በህይወቴ ሰው ኖሮ የእውነት ታማኝ ሰው አግኝቼ አላውቅም። ግን እንደው በቃ ማለት ልጅ እግዚአብሔር ቢሰጠኝ ብዬ ሞክር ያለው። የሚገርማችሁ ነገር ህክምናው ነው እዚህ አወራሁ ከዶክተሮች ጋር እዚህ ሀገር ከፈልኩ ብር
ለመጀመሪያ ጊዜ ትልቅ ብር የከፈልኩት ኢማራት ላይ ለዚህ ፐርፐዝ ነው። ምክንያቱም የማህፀን የዘር ፍሬ መተላለፊያ ትቦ ተዘግቷል። የዘር ፍሬ የወንዶች ስፐርም ወይም ዘር ፍሬያቸው የሚተላለፍበት ትቦ የሚሄድበት ትቦ ዝግ ነው። ያንን ኢንጀክሽን አለ። እሱም 3 ወስጃለሁ። 3 ጊዜ ስቃዩን ቃል አይገልጸው፣ ህመሙን ቃል አይገልጸው። 3 ያንን ሞክሬያለሁ። ትልቁን ክፍያ በህይወቴ የከፈልኩት ያኔ ነው። ከኔና ከመድኃኒዓለም ወይ ከእግዚአብሔር ውጪ በህይወቴ ማንም አያውቅም ነበረ። ተናገርኩም ደጋግሜ የተሰበርኩባቸው ነገሮች ስላሉ አልፈለኩም ሰው እንዲሰማ። አይ ትራይ ማይ ቤስት ግን እግዚአብሔር አልፈቀደም። ምናልባት አንዳንድ ጊዜ በጣም ልትጥሩ ትችላላችሁ፣ ግን እግዚአብሔር ካልፈቀደ ላይሆን ይችላል። የሚያለቅስ ኢሞጂ ጭምር ልታዘጉብኝ ስለሆነ ፍላጎታችሁ ጌታ እግዚአብሔር እንዳለ የሚያለቅስ ነገር ህይወታችሁ ይለቀስላችሁ። በጣም የምጠላችሁ ሁሉ በቃ ሚውት እያረኳችሁ ነው። አሁንም የሚያለቅሰውን ኢሞጂ አትላኩብኝ በቃ እሺ። ገንዘቤን የሚቀይር ገንዘብ ነው። ሴቶች እዚህ ሀገር የሆነ ሰዓት ላይ እርዳታ ለጌጤ ይደረግ ሲባል በጣም ብዙ ሴቶች ተራቆቱ፣ ተሯሯጡ እንዳትረዳ ጌጤ ብለው። ምክንያቱም ከኛ እኩል ነው የምሰራው አሉ። ግን እኔ ለማንም ሄጄ ይሄንን ስለማረግ ነው ብዬ መናገር አልፈለኩም። ማንም እንዲያዝንልኝ አልፈለኩም። ሕክምና አርጊያለሁ። ማርያምን ዛሬ የማይቆጨኝ ዛሬ ራሴን ብሌም የማላረገው ለዛ ነው። አይ ትራይ ማይ ቤስት አልኳችሁ፣ ሞክሬያለሁ። በቃ እኔ በዚህ ዓለም ላይ እናት እንደምትወድ አውቃለሁ። እናት እንደምትወድ ልጅ እንደሚወድ አውቃለሁ። ፍቅረኛ ባዳ እንደሆነ አውቃለሁ። ባል ባዳ እንደሆነ ከዕለታት አንድ ቀን ጥሏችሁ እንደሚሄድ አውቃለሁ። ግን ልጅ ምንም ቢሆን እንደማይተዋችሁ አውቃለሁና እድሜ ሄደ ብዬ አስባለሁ። እድሜ ሄደ። አሁን እኮ 30 ቤት ነኝ። ለምንድን ነው አሁን በጣም ብዙ ሴቶች ናቸው ስለኔ የሚያወሩት በየቦታው። አንቺ እየሰራሽ አይደለ? ለምንድን ነው መኪና አማገጁ? ለምንድን ነው ራስሽን ላደጋ አጋልጠሽ ኦቨርታይም ብለሽ ማታ ሁሉ ትሰሪ የለ? ለምንድን ነው መኪና ያልገዛሹ ይላሉ። ማርያምን እንደዚህ አልፈልግም። ቤተሰብ እረዳለሁ። ቤተሰብ መርዳቴን እረዳለሁ። ሐሰት ሆኖ አያውቅም። ማድረግ የምንችለውን አድርጌያለሁ። ግን የኔ ምኞት፣ የኔ ህልም፣ የኔስ እናትነትን እፈልግ ነበር። እናት መሆን እፈልግ ነበር። የአንድ ልጅ እናት ብሆን ደስ ይለኝ ነበር። እግዚአብሔር አንዳንድ ጊዜ ሲፈቅድላችሁ ይሆናል፣ ካልፈቀደላችሁ አይሆንም። እቺ የኔ ምኞት ነበረች። በህይወቴ የተመኘሁት ይሄንን ብቻ ነበር። ግን እግዚአብሔር አልፈቀደ፣ አልሆነ። ሶስተኛውን የመጨረሻውን ሕክምና ሳረግ እዚህ ነው ያረኩትና አሞኝ ነበር ለተወሰነ ጊዜ። በጣም አመመኝ። ገንዘቤም አለቀ። በጣም ትልቅ ክፍያ ነው የከፈልኩት እዚህ በተደጋጋሚ የተለያየ ቱምቤ ሆስፒታል። ምክንያቱም በመንግስት የምትታከሙት ሌላ ነው እንጂ ለራሳችሁ የምታረጉት ለምሳሌ የመሃንነት ምርመራ ይሄ ለዘር ፍሬ መተላለፊያ ትቦ መዘጋቱ ለመክፈቻው ለሱም ለሁሉም ነገር ክፍያው የራሴ ነው የሚሆነው። እንኳን ሌላው ቀርቶ እኔ 2 አይኔ ኦፕሬሽን እንደሆነ የሚያውቅ ሰው የለም። ከአንገት በላይ ግን ካምፓኒያችን ሕክምና እንደማይሰጥ የሚያውቅ የለም። እኔን ያን ጌጤ ይሄን ብለው ስለኔ ሲያወሩ
ማንም ውስጤን የሚያውቅ የለም፣ ልቤን የሚያውቅ የለም፣ ቁስሌን የሚያውቅ የለም፣ ህመሜን የሚያውቅ የለም። አንድ ሰው እንዳጣው ታውቃላችሁ? አንድ ተሰበሰቡብኝ የዋትስአፕ ግሩፕ ምናምን መንገዴን ግን እኔና መድኃኒዓለም እናውቀዋለን። ለማንም ሰው ክፉ አልተመኘው፣ ማንንም አልረገምኩም። ለምን ብዬ ነው የምረግመው? ማንንም አልረግምም። ደግሞ ቃችሁ ታውቃላችሁ? ሰውን የት ድረስ ነው የማውቀው? የሆነ ጊዜ ሕክምናውን አድርጌ ወደ ቤቴ ስመጣ በጣም ታምሜ ነበረ። ከመጠን በላይ በሚባል ደረጃ ታምሜ ነበረ። የህመም ማስታወገሻ ለመወጋት ሲሄድ 300 ድራም እጄ ላይ አልነበረም እና እቺን ነገር አብረውኝ የሚሰሩ ግን እንደው ቢያንስ እኔ ምንም ነገር አይደለም ማለት ምን አለ ብትጠይቁኝ አልኩኝ። ምን አለ አጠገቤ ቁጭ ብሎ ሰው ጌጤ እንዴት ነሽ? ምን ሆኖ ነው? እንዴት ሆኖ ነው ያለኝ የለም። በኢየሱስ መኪና ትንሹ አጽድቼዋል። እስቲ ቼክ አድርጊልኝ። ያን ቼክ አድርጊው ነው የምትለው ዛሬ ጠዋት። እና ምንድነው እስቲ ሁላችሁም አንዴ ታብታብ አድርጉ። ታብታብና ሼር ኮፒ ሊንክ አድርጉልኝ። ሶሪ በመሃል ስለተቋረጠ። ጥያቄ ይባስ ሚዲያ እያሳመመሽ ስለሆነ ሚዲያ ማኔን እያሳመመኝ ያለው ሚዲያ እኔን ነው። እንደውም የሚገርምሽ ነገር ማለት ነው ምናልባት ሚዲያው የተወሰነ የሰራልኝ ነገር አለ። ውስጣችሁን ታውጣላችሁ እና የተወሰነ ከውስጣችሁ የሚወጣ ነገር አለ፣ ከውስጣችሁ የሚቀንስላችሁ ነገር አለ። እንደውም የሚገርማችሁ እንጂ ሚዲያ እንኳን አያሳምምም። ሰው ግን ያሳምማል። ሰው ያሳምማል። ሰው በጣም ነው የሚያሳምማችሁ። በሽታ ላይ ነው የሚጥላችሁ። ሰው በጣም ነው የሚያሳምማችሁ። ሰው እግዚአብሔር ምስክሬን ነው የምላችሁ። ሰው በጣም ነው የሚያሳምማችሁ። ሰው ምናችሁንም ለማያውቅ ማለት ነው። የዛንም ያህል ደግሞ ይሄ ሆነ ያህል ሆነ ብላችሁ የራሴ ጓደኛ ነው ብላችሁ የምትነግሩት ሰው ማለት ለእናንተ የሚሰጠው ነገር ፊድባክ አለ። እኔ የፈለገ ተአምር ቢመጣ አላለቅስም። ወጥቼ እመጣለሁ እንጂ አላለቅስም እዚህ ጋር። ለምን ያኔ ከሚባለው በላይ መሰባበርን የሚያመጣው በቃ ማሮች እስኪ ልወጣ ነው። ዞር ልበል። ተቀምጬ እኮ እግሬን አመመኝ። ስሮጥ ሙሉ ሴትየው ያ የሆነ ሰዓታችሁ ገና ከሆነ የሆነ ነገር ብሉ። ዞር በሉና ብስኩትና ውሃም ቢሆን ምንም የለም። ብስኩት ምናምን አለሽም አንቺ? ምን ያረስኩም ጾም ምናምን ስለሆነ ትራንዚት እኮ
ትራንዚት ስትቆጭ እኮ ግድ ነው አንዳንድ ነገሮች መያዝ ነበር። ነው እኔ ጾም ስለሆነ ነው ምናምን ያስኩት። ዞር ዞር በበቃ 4 ሰዓት ነው የሚሆነው። 3 ሰዓት ነው እንጃ ስንት ሰዓት እንደሚል ማርያም ነው እኮ 3 ሰዓት ሊሆን 10 ሰዓት ሊሆን እኮ ነው ማለት። አይ እኔ አየር አጥሯችሁ ከሆነ የኔን አየር አምጧል ይሻላል። ኤኒዌይስ እስከ ማታ ትገበያለሽ እርግጠኛ ነበረብሽ። ምንድነው ዳቦ ቆሎ ማረኛ ቤት ዘይት መጥበስ አንችልም፣ በዘይት ምግብ መስራት አንችልም። እሱንም ሰዎች ሳይኖሩ ነው መስራት የምንችለው እንጂ ዳቦ ቆሎ አሁን በኦቭን መጥበስ ይቻላል፣ ግን አይጣፍጥም። በዘይት የተጠበሰው ትንሽ ይሻላል። ኢትዮጵያ ሳይሆን እዚህ ማለት ነው። ቤት ስገባ ማታ ገባለሁኝ። ማታ ራቴን ከበላሁ በኋላ ማለት ነው ሁሉንም ነግራቸዋለሁ። በተለይ በአሁን መምጣት ፈለጋችሁ ማለት ነው ነግራቸዋለሁ። ያ ጠቅልል ደህና አምሹ፣ ደህና አደሩ የኔ ወድ፣ ደህና ደሪ። ወደ መልካም ጉዞ በሰላም ግቢ። 8 ሰዓት ሊሆን ነው። 8 ሰዓት እስከ 12 ሰዓት ያኔ 4 ሰዓት በዛኛው አካውንት ትገባለች። ያኔ ሰዎቹ ስለተሳፈሩ ብዙም ስራ ስለሌላት ቡና ፍልጣ ትገባለች። በዛ እንገናኝ። ኦኬ በቃ ደህና አምሺ ማለት አንዴ መጣው። እሺ ጋይስ መጣው። ወይ አንዴ ወጥቼ ፍተሽው አለችኝ። ለምን እንደዚህ እንዳለች አልገባኝ። አራጥብ ያለው ማርያምን ወጥተሽው ስላለች